መቼም ይህ ሁሉ ነገር አድርጋ እዚህ ትኖር አትለኝም። እንደዛማ አይሆንም ደረጀ። ለምንድን ነው የማይሆነው? ቆይ ይህች ልጅ ማን ናት? የእኛ ስም እንዴ? ተው ደረጀ፣ ቀን ትለፍና እኔ እናንተ ገና ቁጭ ብለን ብዙ የምንጠያየቀው ውላ ትደር እንጂ እውነቱ ይወጣታል እንጂ እውነቱ ሳይወጣ እንላቀቃል። መጨረሻው ምን ይሆን? ማብቂያውስ ምን ይሆን? እውነታውስ እንዴት ይሆን የሚጋለጠው? ሀቁስ እንዴት ይሆን የሚወጣው? ሰላምዬስ እንዴት ይሆን የምታስተባብለው? እንዴት ሲሆን ይቅርታ በስህተት ነው ልትል የምችለው? ይቅርታ ስህተት ነው ሳላውቅ ነው ነገሩ? እናቴ እናቴ እያልሽ ስለምትጠይቂ እናቴ እያልሽ ስለምትናፍቂ እንደው ከቀረብኩሽ አይቀር እንደ እናት ሆንልሻለሁ ብዬ ነው። ሲጀመር እንመሳሰላለን እኮ እናትሽ በሆንስ ደስተኛ አትሆኝም እንዴ ብላ ታስተባብል ይሆን ወይስ ምን ይፈጠር ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርም በሚደንቅ ሁኔታ በልብ አንጠልጣይ ሁኔታ መጥቷል። አቶ ደረጀ ከዳጣ ወደ ማጡ ሆኖበታል ነገሩ። ወይዘሮ ማርታ አሁን ከባድ ጥርጣሬ ውስጥ ገብታለች። አቶ ደረጀ የራስሽን ልጅ ጥሩ ሕይወት ጥሩ ኑሮ እንድትኖር እንደምትፈልጊ ሁሉ የሌሎችንም ልጆች በእነሱ ጫማ ሆነች መመከል አለብሽ። አብጌል እኔ ያልኩት ካልሆነ ሞታለሁ፣ እኔ ያልኩት ካልሆነ ሞቼ እገኛለሁ ስላለችሽ ብቻ ናታንን እንድታገባው መፈለግ የለብሽም ሲላት ወይዘሮ ማርታን አስጠንቅቋታል። በኋላ አሁን ሳትወደው እሱ ሳይወዳት እሷ ብቻ የልክ ፍቅር ይዟት ከገባች በኋላ እየተንገበገበች ሁልጊዜ ራሷን ስትገርፍና ራሷን ስትቀጣ ነው የምትኖረው። ምክንያቱም በልክ ባላገባው በተንኮል አስሬ ባላጠምደው እንደዚህ አለልም ነበረ። ከልቡ ወዶኝ ከልቡ አፍቅሮኝ ከልቡ አክብሮኝ አግብቶ ቢሆን እንዲህ አልሰቃይም ነበረ ብላ የዘላለም ጸጸት ሲሆንባት ነው የሚኖረው። ማርታ እኔ በግሌ የምነግርሽን ነው ይላታል። ወይዘሮ ማርታም ታውደሬ ልጃችን እንድትጎዳ አልፈልግም፣ ከምንም በላይ ከናታን አባት ጋር አውርተናል ትላለች። ናታንም ይህን ጉዳይ ያውቃል። ምክንያቱም አቢጌል እንደማያፈቅራትና እንደማይወዳት ነው እንጂ የነገራት እንደሚያገባትና ቀለበት እንደሚያደርግላት እሱ ቅንጣት ያክል ቃል እንዳላወጣ ጠንቅቆ ያውቃል። ለዳጣም ይሄን የነገራት እኔ ያላልኩትን ነው አልኩኝ እያለች የምታወራው። ስለዚህ ነገርየው ማብቂያ ላይ መድረስ አለበት። እሷን እውነቱን ማፈንዳት አለብን። አቢጌል የቅዠት ህይወት የህልም ኑሮ ነው እየኖረች ያለችው። አንቺ ስላለሽ እና አንቺ ጋር ስለምታየኝ ነው ቅናት የሚያንጨረጭራት ይላል ናታን። አሁን ትልቁ ጉዳይ ቤት የተፈጠረው ነገር የሰላም የዳጣና የአቶ ደረጀ ሁኔታ ነው። ሁሉም አሁን ፈስ ያለበት ዝላይ አይችልም ሆኗል አቶ ደረጀ። ምክንያቱም ሰላም ስሜቷ ገፋፍቷት ሚስጥሩ ይወጣል ሀቁ ይፈነዳል የሚለው ነገር። ወይዘሮ ማርታስ ይህንን ነገር ስትሰማ ምን ይሰማት ይሆን? ሁላችንም በወይዘሮ ማርታ ጫማ ላይ ሆነን ራሳችን ስንፈትሽ አሁን የግሌ የራሴ የማምነው የምተማመንበት ሌሎች አብጠልጥለው ሲያሞት በፍጹም ብዬ በ5 ጣት የምፈርምለት ባሌ ይህን ሁሉ ጉድ ደብቆኝ ኑሯል ወይ? እኔ የትጄ ነው? ቆይ ቅዠት ነው ወይስ እውነት ነው? ማመን ያቅተኛል። ይህን ከምሰማ መሬት ተሰንጥቃ ብትውጠኝ፣ ይህን ከምሰማ በሞት ይሻለኛል የምንል ስንቶች ነን? እጅግ አጓጊና እጅግ ልብ አንጠልጣይ። ያውም አስቡት፣ ባመኑት መከዳት፣ ባመኑት መወጋት፣ ባመኑት መከዳት። አስቡት፣ ሰላምን ከራሷ በላይ ታምናታለች፣ ከራሷ በላይ ተወዳታለች። ለልጆቿ እኔ አርግዤ አምጬ በወልዳቸውም እሷ ግን ከእርግዝናና ከማማጥ በላይ ያለውን ፈተና የልጅነት ወዛቸውን ስነስርዓት አድርጋ ያሳደገቻቸው ሰላም ናት። እኔ ዞር ብዬ የማላቃቸው ልጆችን ቀጥ ረጭ አድርጋ ሁሉን ችላ ያሳደገች ሰላም ናት ትላለች ወይዘሮ ማርታ። ስለዚህ ይህ ሁሉ ሚስጥር የተጀመረው በሰላም እንደሆነ ስታውቅ ምን ይሰማታል? በሌላ በኩል አሁን ዳጣ ናት። ዳጣ ደረጀ እንደሆነ አባቷ አውቃለች። ግን ሚስጥሩ ሲያወጣ አስቡት፣ ናታንም ያውቃል፣ ሰላምም ዳጣ ልጇ እንደሆነች ታውቃለች። መጨረሻው ምን ይሆን? ይህ ጉዳይ ወዴት እየወጣ ነው? ወይዘሮ ሰላም ልጄ ስትመጣ ልጄን ስታገኘኝ ልጄን መዳፌ እጅ ላይ ስታስቀምጥልኝ እወጣልሃለሁ፣ አለበለዚያ ግን አልወጣም ከዚህ ቤት ብላ እስከዛሬ ስትፎክር የነበረው አሁን ምን አለኝ ምን ቀረኝ? አይኔን እያየች አቢጌል ከምትጎዳሽ፣ አይኔን እያየች አቢጌል ከምታሰቃይሽ
የራሳችን ህይወት እንኖራለን። ባለኝ ብር ምንም ያን ያህል ብር ባይኖረኝ ባስቀመጥኩት የሆነ ነገር እንጀምራለን። ከዚህ እየተሳቀቅን ከምንኖር አቢጌልን ከዚህ ትተና ብንሄድ መልካም ነው። እሷም እንድንወጣላን ነው የምትፈልገው ብላ ወይዘሮ ሰላም ከዛ ቤት በሰላም ካልወጣች ወይ እሷ ላይ ወይ አሁን በሆዷ ላለው ህፃን ከባድ አደጋ ነው የምትሆነው። አቢጌል በፍጹም ምንም ከማድረግ ወደ ኋላ አትልም። አይደለም አሁን ሰላም በዳጣ አትምጭብኝ፣ ከዳጣ ጫፍ አትድረሽ ብላ በጥፊ አጠናግራት። አቢጌልም ውሸትና ጥፋቷን እየደባበሰች ምንም ሳላረጋት ሰላም መታች ትላለች። ግን ትልቁ ጉዳይ የቱጋ ነው ያለው? ቋጠሮው የቱጋ ነው ውሉን የሳተው? ቋጠሮው የቱጋ ነው መስመሩን የለየው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። አሁን የነገርየው ጫፍ ከተያዘ ውሉን ለመተርተር በጣም ቀላል ነው። ትልቁ ጉዳይ ሰላም ከናፍቆቷ ከስስቷነት አንጻር ልጅ እንኳን አገኘውሽ፣ የዘላለም ናፍቆቴ፣ የ18 ዓመት ጥያቄ፣ ልክ የምቅፌ ውስጥ ሆነች ነው እነዛ ስንከራተት የነበረው የሚለው ጥያቄን እንዲሁ ራሷ ስታወላውል አቢጌል ከሰማች ጫፉን ይዛ መተርተሯ የማይቀር ጉዳይ ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ከምንም በላይ የምታሳዝነኝ አሁን እኔ ወይዘሮ ሰላም ናት። አስቡት፣ በእሷ ጫማ ሆናችሁ ወይዘሮ ሰላም አንድ ባለቤቷ ከሌላ መውለዱ፣ ሲቀጥል እንደ እናት እንደ እህት እንደ ልጅ ካለ ብላ ከያዘቻት ከሰላምዬ፣ ሲቀጥል የጓደኛ ልጅ ናት ተብላ እየመታ እቤት ከምትኖረው ዳጣ የባለቤቷ ልጅ መሆኗ ሲታወቅ፣ እስኪ አስቡት። ምድር የተደፋብን ሰማይ የተሰነጠቀብን ነው የሚመስለው አይደለ? ለመፍረድም ይከብዳል። ጠርጥሩ ያልጠረጠረ ተመነጠረ ይባላል። አንዳንድ ጊዜ ጭፍን እያልን የምናምናቸው ነገር በኋላ ዋጋ ያስከፍሉናል። አንዳንድ ነገሮችንም ጠርጥረን ነገሮችን አጣርተን እውነታው ላይ ደርሰን አይተን እንዳላየን ሰምተን እንዳልሰማን ዝም ማለትም መልካም ነው። አሁን ለምሳሌ ወይዘሮ ማርታ የዲኤንኤኑን ጉዳይ አቢጌል ብታስመረምርም እንደምንም ተሟግታ ከራሷ ጋር ዲኤንኤኑን አይታ ልቧ ተረጋግቷል። ባሌን አምነዋለሁ የሚል ድፍን ያለ እምነት የሚያገኘችው በዛ ዲኤንኤን ውጤት ነው። ግን አንዳንድ ነገሮችን እስኪ ነው እንዴ የሌላ ሰው ወሬ ሳልጨምር በራሴ እስኪ ልራመድ፣ በራሴ እስኪ ላጣራ የሚለው ነገር ብዙ ትምህርት እናገኝበታለን። ዝም ማለት ራሱ መልስ ቢሆንም ዝም ማለት ራሱ ቅጣትና ጥፋት ነው ይባላል። እናቶ ደረጀ የሚያስጨንቃቸው ሰላም ያሳጣቸው ይሄ ጉዳይ ነው። የማርታ የዋህነት፣ የማርታ ዝም ብሎ ማመን፣ የማርታ በራስ መተማመን፣ ባሌን አምነዋለው እሱ ፍጹም ነው የሚለው አመኔታዋ እጅግ ውስጡን ይከነክነዋል፣ ሰላም ያሳጠዋል። ቀጣይ ክፍል ምን ይፈጠራል? ብዙ አጓጊና ብዙ ልብ አንጠልጣይ ጉዳዮች አሉ። ያልተቋጠረው ፈተው፣ ያልተኖረው ልጅነት፣ ያልተመለሰው ጥያቄ፣ ያልወጣው እውነታ፣ ያልተገለጠው ሚስጥር እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት የምንጠብቀው። በቀጣይ ምዕራፍ ምን ይፈጠራል? በጉጉት